ባላሰብኩት አጋጣሚ ሰጡ ዳኒ ተሰፍረኝ ወይ ምንም እዚህ ደግሞ ፈጣሪን አመሰግናለሁ። ሰለብሬት ዳኒ ምን ያደረክኝ? ዳኒ ምንድነው? ምን አይነት ሮማንስ የሆነ ሃይሚ እሷ ሳትቀመጥ ሃይሚ በጣም ተደንግጠሻል መሰለኝ። አይ እኔም በጣም ደስ ብሎኛል፣ ግን አልጠበቅኩም። ያልጠበቅኩት ነገር ነው። እኔ እንጃ ቃላቶች ራሱ እያጠሩኝ ነው። ምን እንደምልህ አላውቅም። ይህ ሁሉ ፕሮግራም እንደዚህ ለፍታ አዘጋጅተ ሃይሚ በጣም ነው ሞድሽ። ትልቅ ቦታ ነው ያለኝ። 200 ሺህ መንጓች ደግሞ ደስ ብሎኛል። በጣም አመሰግናለሁ። ከዚህ በላይ እኮ ነው የሚገባሽ። ከብዙ ስቃይ መከራ መሃል አግኝቼሻለሁ። ጠብቄሻለሁ። ማን ይጠራል? አይ ሶስት ይጠራል ነበረ ጨረስና ሱሺ ጥራት የደበረ ለምን አልጠራችም? ሶሲ አትበጥብጪ በእናትሽ። ማን ያዘጋጀ? አንቺ ነሽ የጨመቅሽው። እኔን እስከ ዛሬ ብሌም ስታረጊ ዛሬ ደስታ ቀን ነው። ሰርፕራይዝ ነው። እኔ ምን ማቀው? ኧረ ይሄ ነው። ለምንድን ነው የምጠራት አንተ? ምን ቤት ነህ አንተ? እሱ አይጠራትም እንዴ? ቢፈልግ ጀመር የሱሲን 30 ሺህ ሳታከብር ነው የሷው 200 ሺህ የምታከብረው? አይመለከትም። እንኳን ያረግ ዛሬ እንግዲህ ይቺ አበባ ለማን እንደሆነች ከዚህ በላይ ሁርደት፣ ከዚህ በላይ ቅሌት የለም። አንደኛ ነገር ማለት ነው። እዚህ ጋር ረሙ ጀግና ነው። እንኳንም ጠራት ልጅቷን። እነዚህ ግን ባይጠሩም ቢጠሩም ሆን ብሎ ይሄ ዳንኤል የሚባለው ሰውዮ ሃይሚንና ብሩኬን ለማጣላት እየተራሮጠ ነው። ብሩኬን እንዳታገባ ነው፣ ሌላ ነገር አይደለም። ከሱ ጋር እንዳትኖር ነው እንጂ ሃይሚን ላገባም ሃይሚ ፈልጎም አይደለም። ግን ሃይሚ ደግሞ እዚህ ጋር ቦታ አግንተሽ ስራትሽን ብታስከብሪ እውነት እየተናናቅሽ እዛ ጋር እንደዚህ አሁን እየተደበደብሽ እንደዛ አሁን ይሄ ሁሉ ቅሌት ውስጥ መገኘት ራሱ የለብሽም። አንደኛ ነገር እንደዚህ እሱ አድርጎ ሲጠብቅሽ ራሱ አልፈልግም። እኔ እኮ የሚያከብርልኝ ሰው አለ፣ አብሬ እዚች ጋር የደረሰው ሰው አለ። ቤተሰቦቼ ምን ይሉኛል? እንኳን ነበረ እንዴ ለተመልካቾቹ እንኳን ትንሽ ኢሊና የለሽም? እኛ እኮ ነው ሰብስክራይብ ያደርገን እናንተን እዚህ ጋር ያደረሰን ማለት ነው። ከዚች ጋር ሳይሆን ደግሞ ከነበርሹ ጋር ከብሩኬ ጋር ነበረ። ለምን እዚች ቦታ እንዴት ልትገኝ ታቻልችሁ? ጭራሽ ሃይሚን የመሰለችው በህይወቴ መጣችሁ። ከብዙ ስቃይ በኋላ አገኘው ያለ እየተንጎራጎረ ማለት ነው። ይሄ ውሻ የመሰለ ድምጹን ማለት ነው። ከዛ ደግሞ ዲያኔን እንደ ሃይሚን ልበለው ዩቱብ የራሱ እያለ ነው። ይሄ ሁሉ እንደ ፍቅረኛ ዩቱብ የእሷን ፎቶ እንደዚህ ለጥፎ ይሄ ሁሉ ሰው ጠርቶ እንደዚህ ማድረግ ራሱ ምንድን ነው? ንቀት እኮ ነው። ልጅቷን እያዋረደ እኮ ነው። ልጅቷን እያስከበረ አይደለም ማለት። ሃይሚ ራሱ ጥፋት እየሰራሽ ነው። ደስ ብሎኛል ምናምን አይደለም እዛ ጋር ማለት ነው። ሁሌ በተጠራሽበት ተጎትተሽ መሄድ የለብሽም። ስራትን ማስከበር አለብሽ። ከፈለግሽው ሰው ጋር መስራት አለብሽ። ብሩኬ ደግሞ ዛሬ እየመጣ የተነገረ ነገር አለ። በሳቅ ነው መጣ። ይሄ ሳቅ ደግሞ የደስታ ሳይሆን ውስጡ አረዋል ልጁ ማለት ነው። አይ ማለት አንተ ስለተገፈትክ ወይ በቃ ሃይሚ ለሃይሚ ስለሆነች እንታረቃለን ብዬ አስቤ ነበረ። ነገር ግን አይሆንም። ከዚህ በኋላ እኔም የራሴን መንገድ መጓዝ አለብኝ ብለዋል። እና ግን እኔ ብሩኬ ላይ የምፈርደው ነገር ምን እንደሆነ ታውቃላችሁ ቤተሰቦች? እስከ ዛሬ ማለት ነው እቺ ልጅ 1 ዓመት ከምናምን ይሆናሉ አይደል እንዴ ከሃይሚ ጋር። ስለዚህ አንድ ቀን የኔ ፍቅር ብሎ እንደ ፍቅረኛሞች እንኳን አንድ ቀን ስለ ፍቅር አውርቶለት ስለ ፍቅር ገስሎለት አያውቅም እቺ ልጅ ማለት ነው። እንዴ ሴት ልጅ ናት እኮ ምን እንደምትፈልጉ አታውቅም እንዴ? ዝም ብሎ እንደ ማለት እንደ ተጎታች መኪና ካንተ ጋር እየተጎተተሽ ስራ ብቻ መስራት ነው። እናንተ ምን እንዳላችሁ ራሱ እኛ አናውቅም ማለት ነው። የእውነተኛ ፍቅረኛሞች ናቸው። ታዲያ እኔ መኪና የገዛ ቀን ነው እንደውም አበባ የሆነች አበባ የሰጣት። ከዛም ወዲህ ደግሞ እኔ እንጃ እሱ ራሱ እሷን ተንበርክከ ስጠኝ ስትለው የተሰጠኝ ምንም ሃይሚ እስከምትጠይቅ ድረስ ነው እንደ ብሩክ እየጠበቀ ያለው ነገር። ለምን ቀለበት አታደርግለትም? ለምን የፍቅረኛሞች ነገሮች ብታደርግለት ይችልች ዛሬ አትወጣም። ዛሬ እንደዚህ አትሆንም። በቃ የራስህ ስለሆነች ማለት ነው። እኔም የእሷ ነው ትላለች ማለት ነው። ነገር ግን ቀለበትም ስላረጋችሁ ሳይሆን ዋና ልጅ ለሰው ልጅ ልብ ነው። ግን ይሄ ነገር አንድ ቀን እኛ ተመልካቾች ራሱ ናፍቆናል። እንኳን ሃይሚን ተውና
የኔ ፍቅር እኮ ብለህ አታውቅም ማለት የኔ ፍቅርነት ብለህ አታውቅም። ወዳታለሁ አይደል? ወዳታለሁ። ማንኛውም ሰው እኮ እንወደሻለን፣ ወደሃለሁ እንባላለን አይደል እንዴ? ማንኛውም ሰው ይወደዳል። ግን ደግሞ ይለያል እንዴ? እዚህ ጋር ደግሞ ይሄ ሽልጥልጥ ዛሬ ደግሞ ውርደቱን ተቀብለዋል ማለት ነው። እንደዚህ ተደብድቦ ግን እዛ ጋር እንትና እየጠራ እንኳንም ጠራ። እሱ ሲጠራ ደግሞ አንድ ይሄ ረሙን የመታ ይሄ ሽልጥልጥ ወንድ ማለት ነው። እሱ የመቶ ሴቶች ናቸው፣ የመቶ ሴቶች ማለት ነው። የነሩታ ሲበጠብጡ የነበረ ከዚች ሴትዮ ጋር ነው አሁን እየሰራለ እሱ ማለት ነው። ስለዚህ ረሙን ለምንድነው የምደበደበው? እንኳንም ጠራ። በቃ ሁርደታችሁን እንኳን ተቀበላችሁ እዛ ጋር ማለት ነው። ሀይሚ ራስሽን አስከብሪ። ከምሬ ነው። እኔ በጣም ነው የምወድሽ። ራስሽን አስከብሪ። ለምን በሄድሽበት አንቺ እንደዚህ የምትሆኝ? ለምን ይሄ ሁሉ ቦታ የምትገኝማ? ከዛ በኋላ መጨረሻቸው እንደዚህ የሚሆነው እናንተ ላይ እየቀለዱ ነው። ዩቱባቸውን እያሳደጉ ነው እነሱ ማለት ነው። እናንተ ደግሞ በማይሆን ቦታ እንደዚህ መገኘት ራሱ የለብሽም ማለት ነው። ራስሽን አስከብሪ። ከምሬን ነው። እንዴት እንደዚህ ትሆኛለሽ? ከነዚህ ጋር መቆም ራሱ የለብሽም አንቺ ማለት ነው። አፋር አባት ብላና የኔ አካውንት ራሱ ቢጠፋ የኔና የሃይሚን አብረን እንጠቀማለን። የሃይሚ ማለት የኔ ነው፣ የኔ ማለት የሃይሚ ነው። አፋር ብላ አፈር ትበላታለ፣ ደች ትበላታለ። ጭራሽ ደግሞ የሷ ዩቲዩብ ልትጠቀምበት ልትሄድ። እውነትህን ነው። እኔ ውይ እንደው ከየተባት መጣ አንተ ሰውዬው እንዴት አስጠላኸኝ። ህይወት ወዴት እንደምትመራት አናቅም። ስለዚህ ሃይሚ ያገኘውበት ትልቅ ህይወቴ ላይ ምን ያለችው ሴትዮ ናት? አረ እባክህ እያማረ ይቀራል። አሁን እዚህ ጋር ማለት ነው ብሩኬ ማለት ነው ቀለበት ባደርግለት ይቺ ልጅ ማለት ነው በስረ ስርዓት እኔ እንጃ በቃ ፍቅረኛሞች ወይ ኖርማል በቃ ለነገ ማለት አለ አይደለ እንት ነው ያሉ ሰዎች ቢሆኑ ማለት ነው ይጋፈጣል። እኔ እንጃ ፍቅር የለም እንዴ አንተ ጋር ኖርማል ነው እንዴ? ዝም ብለህ ነው አሁን ያንተን ቀለበት ይዛ ብትሆን አንተ ምስት ስለሆነች እንደፈለግከ መጋፈጥ መደበደብ ትችላለህ፣ እንደፈለግ ማደግ ትችላለህ። አሁን ሃይሚ ወጣ ገባ የምትሉ ከማንም ጋራ ማለት ነው። አሁን ለዛ ነው ግን ደግሞ ቡሩኬና እናድዳለሁ ብለሽ የምትሰሪ ነገሮችን አንቺን እየጎዳ እንጂ አንቺን የሚያስጠፋ አንቺን በቃ የሆነ ቀለል የሚያደርግሽ ነገር እንጂ እውነት ለመናገር ደስ የሚለው ነገር አይደለም ሃይሚ ከምር ማለት ነው። እኔ ቢሆን ሃይሚ ቢሆን እንደዚህ አይኔን ተጨፍኛ አልገባም በማንኛውም ሰው ማለት ነው። ማንም እዚህ ጋር የሌለ በዛ ላይ መጥቶ እነሱ አይናችን ጨፍኖኝ የት እንደሚወስዱ ምን ያውቃለሁ? እኔ ሴት ልጅ ነኝ። እንዴት አይንሽን ተጨፍነሽ እንደዚህ ትጎትተሽ ትሄጃለሽ? አንደኛ ነገር ደግሞ እዚህ ጋር መጥተሽ ራሱ እኔ ቢሆን በታተክ አድርጌ ነው የምሄደው። እኔ እንጃ ሃይሚ ያደረግሽው ነገር በጣም ነው የሚያስጠላ። ግን የነረሙ በጣም ነው ያዘኑት እውነት ለመናገር ማለት ነው። በፊታቸው ራሱ ያስታውቃል። የኬኩን ነገር አያችሁ? ኬኩ ጥቁሩ ማለት ነው እሱ ዳኒን የመሰለ ጥቁሩ እንደሱ የጎምዞዝ ያለው ተደፋ። ይሄ ደግሞ ሽልጥልጥ ማለት ነው። ምን ነው እንደዚህ ፈላብኝ? የሃይሚ ወጣቲም ልጅቷ መጣ እንደዚህ ስትበጠብጦ እንደዚህ ስታደርገው ደስ ብሎኛል። እንዴ ጎሽ ሰይ